እንግዲህ ውድ ቤተሰቦቼ እስኪ እንጀራው ሲያምር መጣሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እንደምን ናችሁ? እንደምን ከረማችሁ? እኔ ጋር ሁሉ ሰላም ነው። እንግዲህ እዚህ ጋር ቀይ ሽንኩርት አለ፣ ነጭ ሽንኩርት አሉ፣ ዝንጅብል አሉ፣ ቃሪያ፣ ጥቅል ጎመን አሉ። እናንተ ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። ዛሬ የምሰራላችሁ እንግዲህ ለየት ያለ ነገር ነው። ታዩት ይሆናል። በእርግጥ መጀመሪያ ላይ ሆን ይችላል፣ ግን ዛሬ ሽሮ በጥቅል ጎመን እንዴት እንደሚሰራ ነው የምነግራችሁ ውድ ቤተሰቦቼ ማለት ነው። እና እንዴት ተብሎ ሽሮ በዚህ ይሰራል ልትሉ ትችላላችሁ። በጥቅል ጎመን ማለት ነው። በጣም ነው የሚሰራው ገራችሁ በቃ ሁልጊዜ የምትበሉት ምግብ አንድ አይነት እየሆነባችሁ ተቸግራችኋል። ከተቸገራችሁ እንግዲያስ ማለት ነው ለምሳሌ በተልባ የተልባ ወጥ አለው። ተልባ ወጥ ይሰራል፣ እንደ ሽሮ ተደርጎ ይሰራል። በደንብ አድርጋችሁ በመቁሎ በቲማቲም በበርበሬ ተቁላልቶ ሽሮውን ነው ተልባውን እንደ ሽሮ መስራት ይቻላል። ሲያብሰከስካችሁ በጣም ነው የሚጣፍጠው። በጣም ምራቂ ሁሉ ተራራጠው። እንደገና የጤፍ ሽሮ በባለፈው እኛ እናውቅም አልሰማንም ብላችኋል። እስኪ የጤፍ ሽሮ ብላችሁ ሰርች አድርጉ ዩቲዩብ ላይ። የጤፍ ሽሮ በደንብ አለ ይበላል ማለት ነው። ግን ትንሽ ወቁብኝ ይላል እሱ፣ ምክንያቱም ቅመም ምናምን ስለሌለው ስላልታመሰ ስሰሩ አመሳ መሰርጋችሁ ከሰራችሁት የጤፍ ሽሮ በደንብ ይበላል ማለት ነው። እንደገና ለምሳሌ ሽሮ ብቻ እየተደጋገመ ሲሰርቻችሁ ልክ እንደዚች እንደኔ በዚች እንትን በነዚህ ግብአቶች ምርጥ ሽሮና ለየት ያለ ሽሮ መብላት ይቻላል ማለት ነው። ተከታተሉኝ። ዛሬ ይሄንን አሳያችኋለሁ ማለት ነው። በነገራችን ላይ ደግሞ ውጭ ሀገር ላላችሁ ሽሮ እንዴት ምን አይነት ሽሮ እንድትገዙ ነግራችኋለሁኝ። በባለፈው ትናንትና የምግብ ይከፍትላችኋል ብዬ ባሳየኋችሁት ፍሬ ላይ ምንድን ፍሬ ነው ስሙን ሳትነግሪኝ ብላችኋል። ስሙን እንዲያልተናገርኩኝ አላወቅኩም ነበረ። ፌጦ ነው የምግብ የሚከፍትላችሁ ማለት ነው። ግን ዛሬ በዚች ግብአት ምን አይነት ሽሮ እንደምሰራ አላሳያችሁ። እንግዲህ ውድ ቤተሰቦች ይቺ አንዲት ሽንኩርት ናት፣ አንዲት ፍሬ ሽንኩርት ናት። ችግር የለውም። በአንዲት ፍሬ ሽንኩርት እንዴት ሊሰራ ይችላል ልትሉ ትችላላችሁ። የሽንኩርት መብዛት አይደለም ወጥ የሚያጣፍጠው፣ ዋናው ትካሻ ነው። ዋናው ትካሻ ነው። እኔ ዝም ብዬ ብሰራውም ይጣፍጥልኛል። ስለዚህ እናንተ በዛ ላይ ሽንኩርት ማድረግ ትችላላችሁ፣ እንደ ቤተሰባችሁ ነው። እኔ ደግሞ ሁለት ስለሆነ ግማሹን ለባሌ ግማሹን ለኔ ነው። ውዱ ልጄ ዛሬ የለም ከቤት። እንግዲህ እሳቱ በዚህ መልኩ ተያይዟል። ሽንኩርቴንም ጨምሬ ያለሁኝ ይሄ ነጭ ሽንኩርት ነው። ውድ ቤተሰቦች ይሄ ነጭ ሽንኩርት ነው። ድቅቅ ችግር የለውም። እንደዚህ ካለ በቂው ነው። ግዴታ መፈጨት ወይ ምናምን ነገር የለበትም። መፍጨትም ይቻላል፣ ችግር የለውም። ይፈጥ የለም ወደ ተውት ትችላላችሁ። ቢፈጥም ጥቅል ጎመንም አብሮ ሊፈጥ ስለሆነ ጓደኛ ይሆነዋል። እንዳይጨናነቅ ማለት ነው። ብቻዬን ሆኖ ብሎ እንዳይፈራ ይሄ ጓደኛ ይሆነዋል። አለቀ። ከዛ ጨመርኩኝ እንዲህ አድርጌ ዘይት የለውም። በነገራችን ላይ ዘይት ተወዷል። በውሃ ከሽከሽ ድሮ ጊዜ በውሃ ቆየን ከሽከሽ አቤት የድሮ ሽንኩርት ሲጣፍጥ ማሻአላህ። እንደ ዛሬ ዘመን የገባ ቢገባ እንኳን ጣፍጥ አክሎ ነው የሚመረው። እኔስ እንዲሁ ምን ባረገው ይሻለኛል እንዴ ልጅ እስኪ ተዋ። ሳቱም ይኸውላችሁ ሳቱም አይነት ልጅ መጨስ ነው፣ ዝም ብሎ ማጨስ ነው። እኔንም እያጨሰኝ ይገኛል፣ እሱም እየጨሰ ይገኛል። ወዲያችሁ አይዟችሁ እንግዲህ ስመጡ እንዲች እያረጋችሁ ትኩሷን ትበላላችሁ። ላበታችሁ በቀንዲባችሁ ነው የሚንጠበጠበው።
ኒቦ አክሎ ተበታተና አይደል ጌታ። እስኪ ልሸከፈው ዘይቱን ለጨምርና ቢሸከፍልኝ በዛ ዘይቱ አላህ ይድረስልና የሁለት ቀን ይሆን ቆየ። ነፍስ ቁረጭ፣ አይዞሽ፣ ተጠናከሪ ነፍሴ ሆይ። እንግዲህ ይሄ እንግዲህ ሽክፍ ይላሉ ተበታትነው እንዲቀሩ ብቻቸውን እንዲህ ያደርጋሉ። ዘይትም ተወዷል፣ ሽንኩርትም ተወዷል። ያልተወደደ ነገር የለም። ስለዚህ እንዲህ ካራኩ በኋላ ይሄ እንደምታዩት በዚህ መልኩ ከታተፍኩት ጥቅል ጎመኑን አጥቤ ነው የከተፍኩት። በነገራችን ላይ ያው ሳታጥቡም ሳትከትፉም ማጠብም አለማጠብም ሳትከትፉ ማጠብም በኋላ ማጠብም ይቻላል። ብቻ ዋናው ነገር መታጠቡ ነው። ዋው! አረ ጉርፈላ አራሯል ይገኝ ሁለት ፍሬ ሽንኩርት ከዛ እንዲህ አድርጋችሁ ይጠበሳል በደንብ ሞታት እስከሚል ድረስ እስከሚሞት ድረስ እንዲህ እያደረጋችሁ ታማስሉታላችሁ ማለት ነው። እሺ ውድ ቤተሰቦች እንግዲህ እንደምታውቁ ጨመርኩኝ ዝንጅብልና ነጭ ሽንኩርት ጨምሬያለሁኝ። አላሳያችሁም ዝንጅብሉን ይቅርታ። ከዛ በደንብ እንደምታውቁት መሸበል እየጀመረ ነው። ሸበል እያለ ነው፣ መሞት ጀምሯል። አሁን ሩህን እንዘራበታል። ሽሮን አቆራኝተን ማለት ነው። ዝናቡም ግም እያለ ነው። ዱአ አድርጉ እስኪ አዳሩን ሊቀርብኝ ለገበሬዎቹ። ከዛ ትንሽ ውሃ አረኩበት ሊያር ስለሆነ ከማረር ይሻላል መንፈቅፈቅ ብዬ ከማረር ይሻላል መንፈቅፈቅ በሚለው ትንሽ ውሃ አረኩበትና እንደምታዩት ማለት ነው። አሁን እንትን ነው በርበሬ ከፈለጋችሁ ሽሮአችሁ ምጥን ከሆነ እና እንዲያቃጥላችሁ ካልፈለጋችሁ በርበሬ አለመጨመር ትችላላችሁ። የሽሮአችሁ መልክ ምናምን ሸጋ ከሆነ ማለት ነው። ምጥን ካላደለና ደግሞ በደንብ እንዲያቃጥላችሁ ከፈለጋችሁ ትንሽዬ በርበሬ ታረጋላችሁ። እንደ በርበሬያችሁ እንትን ይዘት ማለት ነው። ይዘትም ይቻላል እና በጣም ሚጥሚጣ የሚያቃጥል ከሆነ በትንሽዬዋ ማረግ ትችላላችሁ። አለማረግም ይቻላል። ምንም ያው እንዴት አርገሽ እንደዚህ አድርገሽ ሰራሽው ልትሉ ትችላላችሁ እኮ እናንተ ማለት ትችላላችሁ። ግን ጢሱ ገባ ጨሰ ልትሉ ትችላላችሁ። ችግር የለውም። እርገብ አርጋችሁ ቦግ ታረጉትና ተቃጥላላችሁ። እንደምታውት ነው። ኑሮ በዘዴ ነው። እኔ ግን ትንሽዬ በርበሬ ልጨምርበት ላበቴ ስበራው ግልበጥ ይላል። የስራዬን ይሰጠኛል። እንደምታውት እንግዲህ ባንዲት ሽሮና ባንዲት ጥቅል ጎመን ይሄን ሁሉ ደቂቃ ልትሉ ትችላላችሁ። መቼም እንግዲህ አሯሩጬ እንትን አልልም። ግዴታ ነው እንግዲህ ይችን የምትጣፍጥ ወጥ ለመብላት ሲባል ከጅምሩ እስከ ጭርሱ ማየት ይቻላል። ቪዲዮ ማየት ነው፣ ሌላ ነገር የለውም። እንግዲህ የምታዋት ነው ሽሩዬ ማለት ነው። ሙቅ ውሃ አታረጊም እንዴ ልትሉሽ ያላችሁ? ሙቋት በጣም ሙቋት። ሙቆ ራሱን ማቀዝቀዣ አተን ነው እንጂ ቢቀዘቅዝ ይሻል ነበር። እና እንደምታውቁት ጥቅል ጎመኑ ቅድም ከርፈፍ ያለቁ አሁን ደግሞ ተኘት አለ። አተኛ በኋላ ነው ምን ጨምረው ሹሪት እንዲያደነግጥ ምን ተጨመረ ብላ ማለት ነው። እሷ ደስታዋ ነው። ምንም ችግር የለባትም። ጥቅል ጎመንም ችግር የለበትም። ሁላቸውም ከርሻ ነው ያደጉት። ውሃ እየጠጡ ነው ያደጉት። ምንም አይጣሉም። ታላላችሁ እንዲያታስቡ ማለት ነው። አሁን እንደዚህ አድርጌ ጨምሬ ያለሁኛ ውሃውን ይታያችኋል። እንደዚህ አድርጌ ትንሽ ውሃ ጨምሬ ያለሁኝ።
አሁን ቶሎ ሳይሞቅብኝ ይሄ ሽሮይቱን እጨምራለሁ። ሽሮውን እስኪ አንዴ እንኳን ወንድ ላድርገው። እሺ ውድ ቤተሰቦቼ እንግዲህ ሹሪት ገብታለኝ። በዚህ መልኩ የምታወጥ ጥቅል ጎመኑ አለ። ወላሂ እውነት ለመናገር በጣም የምትወዱት ምግብ ነው። ቅመሱት ሰርታችሁ ማለት ነው። እና ይቅርታ ደግሞ በማንኪያ ማሰልኩት ዙሮ ለኔ ብላችሁ ነው። እኔ ደግሞ ማንተን ሽሮ ዝቄበት ነው። ይቅርታ እና እስኪ ፍልት ስትል አሳያችኋለሁ። እሺ ውድ ቤተሰቦች እንግዲህ ቃሪያን ከትፌ ያለሁኝ ቃሪያቱን አስገባለሁኝ። ከዛ እስኪ ለጅምሩ ነው። እስኪ እናየው ለሃችሁ ይታይ። ትንሽዬ ክሎር ጨምራለሁ። ትንሽዬ ነው የምጨምረው። እኔ በነገራችን ላይ እንደነገርኳችሁ አሁን እቺ ትንሽዬ ነው የምይዘው። እቺ ግን ሁለቴ ነው የምጠቀማት። ምክንያቱም ሲበዛ በዚህ ግዴታ ጣፍጣት ውይ ታዘለራ አይደለ ተፈነጣጠረ። ሹሮዋ የምትንተከተከው እንጀራ እስከምትደርስ ነው አሉ። ከዛ በኋላ ዝም ትላለች። እና እንዴት አያችሁት? ወዳይ በጣም ነው የሚጣፍጠው። እንዴ ይቀርባችሁ ቅመሱት። አረብ ሀገር ሽሮ የእንትን ዱቄት አይታችሁ ከሆነ ቤት ሰዎቻችሁ ሲያመጡ አያችሁት? ሽሮ ተወዶ እንዲያረግሽ ታንበቀብቅ ያለሽ ልትሉ ትችላላችሁ። እንግዲህ ምንም ማድረግ አይቻልም፣ ኑሮ ነው። ይሄ እንኳን በልተን እንሙት ብለን ነው። እና ውድ ቤተሰቦች እንግዲህ የዛሬው ቪዲዮ ይሄንን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ቪዲዮ ደግሞ እንዲሰራላችሁ የምፈልጉት አይነት ምግብ ካለ በሄው ቤቴ ባፈራው ተልባም ሆነ የጤፍ ሽሮም ሆነ ጅጉርቴ ሽሮም ሆነ የሆነ ነገር እንዲሰራላችሁ ከፈለጋችሁ አናግሩኝ በኮሜንት ወይዬ በሉ። ማቻው ሰላም አለይኩም። እወዳችኋለሁኝ። ይኸው ሀይ አሁን የህጅ ሀይ ጥራት የሚሰራ ይመስላል። እንዴት ነው ደግሞ ይሄ የግራሩ እንትን ነው። የዚህ የእንጨቱን አይዟችሁ እና አሁን የህጅ እዚህ ሀገር የተቀመጠ ይመስላል። እንዴው ጥራት የለ ምን የለ። ዛሬ ደግሞ ፋብዬ ነው የመጣሁላችሁ። አዎ እና ቻው። ሰብስክራይብ ላይክ እያረጋችሁ አይዟችሁ፣ በርቱ፣ ጠንክሩ። ለዚህ ሽሮ አላህ ያብቃችሁ። ጥቅል ጎመን በሽሮ እንዴት አይነት ምግብ ነው አለ እንዴ? አይተንም ሰምተንም አናውቅም። በጥቅል ጎመን የተሰራ ሽሮ አለ እንዴ? ይሰራል እንዴ ልትሉ ትችላላችሁ። አዎ ትችላላችሁ ትላላችሁ እንጂ እውት ይሄ በጥቅል ጎመን የተሰራ ነው እና እንደምትሉ ስለማቀ ነው ትላላችሁ። እናንተማ ትላላችሁ። አይታችሁም ሰምታችሁም አታውቁም። የሚሰማ የሚያውቅ ያውቀዋል። የኑሮን ነገር የሚያውቅ ያውቀዋል። እንኳን በጥቅል ጎመን ገና በአረም ይሰራል ገና መወዲያችሁ እና ይሄ እንደምታዩት ጥቅል ጎመንን ሽሮ በጥቅል ጎመን ተሰርታ ነው። በጣም ተቆራኝተው ተዋዲው ሳይጣሉ ምንም ሳይባባሉ እየተቀመጡ ይገኛሉ። አብሽሩ።